ሰላም ሰላም ውድ የመቅደስ ዩቲዩብ ተከታታዮች ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ይህን ቪዲዮ ስትከታተሉ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ጀማሪ ነኝ። ሰላም ለእናንተ ይሁን። በያላችሁበት ሀገራችን ኢትዮጵያ ሰላም ያደርግልን፣ የቀድሞ ሰላሟን ይመልስልን፣ በያለንበት ጤናችንን ይስጠን፣ ሰርተን ተቀይረን ወደ ሀገራችን የምንገባ ያደርገን፣ እፎይ የምንልበት መንገድ እሱ ያመቻችልን። ፈጣሪ አምላክ እሱ ይጠብቀን። እና ያው መዳም 3 ነገሮችን አትወድም እና ከነዚህ ነገር እንድትጠነቀቁና እንድትበረቱ ነው የምነግራችሁ። እና አንደኛው ነገር መዳማችን ስልክ ይዘን ስራ ስንሰራ አይወዱም። እና ለምንድነው ስልክ የከለከለችን? እንደዚህ ለምን ታረጋለች የምትሉት ነገር ማለት ነው። ምን አለ መሰላችሁ፣ በተለይ ጠለቦች ማለት ነው። ጠለቦች ስልክ ይዘን ስናወራም እኛ የምናወራው ወይ ቤተሰብ ጋር ወይ ጓደኞቻችን ጋር ነው። እነሱ ግን የሚመስላቸው በቃ ይጠፋሉ፣ የሆነ ነገር ይላሉ ማለት ነው። ማለት ይጠፋሉ ብለው የሚያስቡ ወደውን ወይም ደግሞ እንትን አክብረው ሳይሆን ማለት ነው፣ የከፈሉት ገንዘብ ስለሚያንገበግባቸው ነው። እኛን ሲያመጡ 6000 ሪያል 7000 ሪያል ከፍለው ነው የሚያመጡት። እና እሱ ብራቸው ስለሚያንገበግባቸው እንጂ እኛን ፈልገውን አይደለም። ለዛ ነው በካሜራ የሚቆጣጠሩን። በቃ ስልክ ለምን ታወራላችሁ፣ ዋይፋይ የሚያጠፉብን፣ በቃ ብዙ ነገር ማለት ነው። በተለይ ጠለቦች ታውቁታላችሁ። እና ጠለብ ማለት በጣም አንዳንዴም ጥሩ ነገር ነው። ስራ ጣለው ብለሽ አትጨነቂ ምናምን። በቃ አላ ጥሩ ቤት ካገኛችሁ ይርበኛል ይጠማኛል ምናምን ብላችሁ ወጭ ምናምን የለብንም ማለት ነው። ጠለቦች ግን አንዳንድ ነገር ደግሞ ጠለብ ላይ በቃ የሚደክመን አይመስላቸው ጠለቦችን። እውነቴን ነው እግዚአብሔርን እንደፈለጉ ሲፈልጉ ኪችን ያደርጉና ሲፈልጉ ጽዳት ያደርጉና እንደው ሲፈልጉ በቃ እንደው እመቤቴን የማያደርጉት ነገር የለም። እና እኔ የእነሱ ጸባይ በቃ ምንም አልገባኝ ያለ እውነት ማርያምን። እኔ አሁን የ2 ዓመት ሞላኝ፣ ግን አንድ የምጠብቀው ጸባይ የለም። እና ግን እግዚአብሔር ይመስገን የባሰ አታምጣ ነው። እና ይህን ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ ማድረጋችሁን እንዳትረሱ የኔ ወዶች ማለት ነው። እና ሁለተኛው ነገር ደግሞ ምግብ ስንበላ አይወዱም። በቃ እኛ ካልበላን ሰራ መቼም አንድ ሰው ምግብ ያስፈልገዋል፣ አንድ ሰው እረፍት ያስፈልገዋል ማለት ነው። ምግብና እረፍት አየር ያስፈልገዋል። እነሱ ደግሞ በቃ እኔ እንጃ ሰው አንመስላቸውም። ግን አንዳንድ ሳስበው እንዴ በጣም ከባድ ነው። እና ስንበላ አይወዱም። ሶስተኛው ነገር ደግሞ ቁጭ ስንል አይወዱም። ስራ ጨርሰን ምናምን ቁጭ እስኪ ትንሽ ረፍ ልበል ብዬ የራሴ ቁጭ ስንል በቃ የሌለውን ማለት ነው የሌለውን ይሄን ጣቢ ትላለች፣ ይሄን አድርጌ ትላለች። ግን እኮ ያ ነገር ጸድቷል ወይም ደግሞ አጥቤ ጨራርሻለሁ ወይም ሰርቻለሁኝ። መቼም ስራዬን ራሴ ነኝ የማውቀው። ያ ስራ ብተው መቼም ዝም ብላ አታስቀምጠኝም። ግን እንደዛ አያስቡም። እና ብቻ ከነዚህ ተጠንቀቁ። እና በቃ ማለት ቁጭ ለማለት ስንፈልግም እኔ አሁን ምን እንደማደርግ ልንገራችሁ። እነሱ ስራ ሲሄዱልኝ ቁጭ ላለሁኝ፣ እነሱ ሲኖሩ ደግሞ ስራዬን እሰራለሁ። ምክንያቱም ስራዬን ጨርሼ ቁጭ ብለም ማዘዟ ስለማይቀር የሆነ ነገር በቃ ወይ እኔ በቃ የምታዘው ነገር አይጠፋም እግዚአብሔርን። እና ደግሞ እንደኔ እቃ ጠፍቶት ማለት ነው። እኔ ኢትዮጵያ ሳልመጣ የጠፋ እቃ ፈልጊ፣ በስመ አብ እቃ ፈልጊ። ያ እቃ በመፈለግ ጭንቅላቴ ዝውር ነው የሚለው። ላላገኘው ነገር እኮ ነው። የማይፈነቀል እቃ የለም፣ የማይፈነቀል ልብስ የለም። ግን እቃው እኮ የለም። ያ እቃ እኮ የጠፋው ግን እኔ ሳልመጣ ነው። እንደኔ እቃ በመፈለግ የሰለቻችሁ ማለት ነው። እና ብቻ ከባድ ነው። እና እግዚአብሔር አምላክ ደግሞ እስቲ አገራችንን ዋናው ሰላም ቢሆንልን እኮ እዚህ ሁላ እንሰቃይም ነበረ። እና የኔ ወዶች በርቱልኝ። በጸሎት በዱዓ ነው ሁሉን ነገር ማሸነፍ የምንችለው ማለት ነው። እና ደግሞ በቃ እሷ ስንበላ ደስ ስለማይላቸው በቃ እነሱ ዘወር ሲሉ ለራሳችሁ ለምን አትሆኑም? ግን እኛ ኢትዮጵያውያን ስንባል ማለት ነው እግዚአብሔርን ለራሳችን አንሆንም። እና ምግብ ካልበላችሁ ካልሰራችሁ ስትበሉ ነው ስራ መስራት የምትችሉት። ራሳችሁ ስትጠብቁ ነው ስራ መስራት የምትችሉት። አይደለም ለእናንተ ለቤተሰብ ትተርፋላችሁ።
ራሳችሁን ከጠበቃችሁ ማለት። ራሳችሁን ካልጠበቃችሁ ግን በቃ እንደምንሰማው እንደምናየው ነው የምንሆነው እኛ ራሳችን ማለት ነው። ስለዚህ መጀመሪያ ግን ራስን ማስቀደም አለብን። ራሳችሁን አስቀድሙ ከምንም በላይ ማለት ነው። ከዛም በኋላ ነው ለዘመድ የምንተርፈው። እና ያው ብቻ ከባድ ነው። እና ያው አሁን ደግሞ ታች ስለሆንኩኝ እንትን የልጆቹ ጸባይ ልጅ ቤት የምትሰሩን ልጅ ቤት የምንሰራው እስኪ ዱአ አድርጉ። ልጅ ቤት የሚሰራ ሰው ጥናቱን ይስጣችሁ እግዚአብሔር። እኔ ጭንቅላቴ ዝውር ብሏል። ግን ብቻ እስኪ ሁሉም ነገር ለበጎ ነው። ሁሉም ነገር ያልፋል እና የልጆቹ ድምጽ ይረብሻል። እንግዲህ እንደምንም አድርጋችሁ ያው አበረታቱን። ልጆቹ ከባድ ናቸው። አንድ እህታችን ምን እንዳለ ታውቃላችሁ? አዲስ ነች እና ደወልኩላትኝ። እንዴት ነሽ ለመድሽው? አይዞሽ በርቺ አልኳት። ኧረ እኔ አልቻልኩም አለች። እንደምን ሆነሽ? ምን አጋጠመሽ? እንደ ልጆቹ አለች። እኔ ዘወር ብዬ ስመለስ ቤቱ ቆሽሾ አገኛለሁ። ደግሞ አጸዳለሁ። ከዛ ደግሞ እንደ ቁጭ ሳይል እንደው በቃ እያጸዳው ልጆቹ እያቆሸሹብኝ ተሰቃየው አለችኝ። እንዴት እንደሳኩ እግዚአብሔርን። ግን ያው ገና አንድ ወር ምናምን አልሞላትም። አንድ ወር አልሞላትም፣ ሳምንት ምናምን ይቀራታል። እና ከዛ እና እኮ እንደዚህ ነው ምናምን አልኳትኝ። ኧረ እኔ አልቻልኩም። እንዲሁ ይችን 2 ዓመት እንዴት አድርጌ ነው የምሰበስባት? እና እንደዛ አለች። እና ከዛ እንዳለች እኔ ግን በ2 ዓመቴ እንደው ራሴን ቀይሬ ከሀገሬ ላይ እንደዚህ አድርጌ ምናምን አለች። ግን አንቺ ቤት ሰርተሻል ነው ያለች። እንደ እንኳን ቤት እኔ ለራሴ ኮንጎ ጫማ አልገዛሁም አልኳት። መቼም ኮንጎ ደግሞ አላውቅም አትሉም መቼም። ከዛ እንዴ ምን አደርጋሽው አለች። ከዛ ግን እውነቴን እኮ ነው። ይሄን ያህል ዓመት ሰርታችኋል፣ ይሄን ያህል ሆናችሁ፣ ይሄን ያህል ወር ሆናችሁ ያናችኋል፣ ጤነኛ ናችሁ ግን እንደው አይ ከዛ እኔ ትደርሽበታለሽኝ፣ ምንም አትቸኩይ፣ አይዞሽ፣ ምን ላይ እንደሚወርቅ የት ብን እንደሚል ትደርሽበታለሽ እና የዛን ሰዓት ትረጅኛለሽ አለኋት ማለት ነው። ግን አንዳንድ ሰዎች ግን የሚገርም ነገር እኮ ነው። ግን እኛ የራሳችን ብቻ የሚያውቅ ያውቀዋል። እና የምትሰሩት ገንዘብ የት እያደረጋችሁት ነው የምትሉ ሰዎች ግን ጤነኛ አይመስሉኝም። ግን ማለት ነው ውዶቼ፣ እናንተ ደግሞ ይህን ነገር እንዳትሰሙ። ምክንያቱም ሁሉም ሰው ያየዋል፣ ሁሉም ሰው ይደርስበታል። እኛም ብለን ነበር እኮ እኔ ራሱ እንደ ይህን ያለመት ሆናቸው የት እያደረጉት ነው ግን ምናምን በወር ይህን ያህል ነው የሚከፋት ምን እያደረጉት ነው ምናምን እል ነበረ። እናማ የደረሰበት ያውቀዋል። እና በቃ ገንዘብ ይሄዳል ይመጣል፣ ዋናው ደግሞ ጤና ነው። ጤና ከተሆነ ሁሉም ነገር ይደርሳል ማለት ነው። እና የኔ ውዶች ብር የለኝም ገና ይሄን ያህል ዓመት ቀረኝ፣ ይሄን ያህል ዓመት እሰራለሁ ብላችሁ አትጨነቁ። እግዚአብሔር ያለው ነው የሚሆነው። በቃ ግን ብቻ ማሰብ እርግጥ አይቀርም። አላስብም ብትሉ ራሱ ሀሳብ ይመጣል። እና በቃ ራሳችሁን ጠብቁ የኔ ውዶች፣ አትጨነቁ። ጭንቀት በሽታ ያመጣል እንጂ ምንም ሌላ ለውጥ የለውም። ስለዚህ አትጨነቁ። እሱ ያለው እሱ የፈቀደው ይሆናል። እኔ ግን ብቻ አላውቅም፣ ሲከፋኝም ስደሰትም ዝም ብዬ በሳቅ ነው የሚሸኘው። እና ያው እግዚአብሔር ይመስገን። እና እንደኔ ያው መሳቅ የምትወዱ ሰዎች ደግሞ ይኸውላችሁ መሳቅ እድሜ ይጨምራል። ዝም ብላችሁ